አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ የወሎ ጊራና ቲዩብ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ ይዤላችሁ የቀረብኩት ቪዲዮ ከርዕሱ ላይ እንዳያችሁት 7 በ8 ተብሎ ወይም በክብ ቤት ተለምዶ የሚጠራው መስታወት ያው የቤቱ ሊለያይም ቢችል ይህ ቤት ስንት ብር መስታወት እንደፈጀ ኢንሻአላህ የምነግራችሁ ይሆናል ማለት ነው። እንግዲህ ቤቱም ቃሶ ነው እንደምታዩት። ቻናል ቤተሰቦች ቃሶዎችም ትኖራላችሁ። እስኪ ቤታችሁን ካወቃችሁት ወይም እርሻችሁን ካወቃችሁት ይሄን ነው እና ወደ ቪዲዮ ከማለፋችን በፊት ለወሎ ጊራና ቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ እንደዚሁም ሼር በማድረግ ወሎ ጊራና ቲዩብን አበረታቱ። ላይክ አድርጉ። ላይክ ማድረጋችሁን አትዘንጉ። ቀጥታ ወደ ቪዲዮ እናልፋለን። ይህ ቤት እንግዲህ እንዳልኳችሁ ቃሶ ነው የሚገኘው። ስለዚህ መስተዋቱ ምን ያክል ፈጀ፣ መስተዋቱስ ምን ያክል ነው፣ የገጠመው ሰው ማን ነው የሚለውን ኢንሻአላህ በዝርዝር የምናይ ይሆናል። ሰውየውም እንግዲህ የገጠመው እንደምታዩት ኢብራሂም ነው። ኢብራሂም እንግዲህ ፈርኒቸር ወይም ላሜራ ብቻ ሳይሆን መስተዋትም ይገጥማል። ይህ ቤት እሱ ነው የገጠመው። ኢብራሂም እሺ፣ መስተዋቱ እንዴት ነው አይደል? ያው ምን የሚባለው ነው? ሰማያዊ ከለር የሚባለው። ሰማያዊ ከለር ከለር በፈለጉት አይነት በቡኒ፣ በአረንጓዴ፣ ሰማያዊ ውሃ እንደገና ነጩ ማለት ነው። ወዲ 4 አይነት መስተዋት አለ። 4 አይነት መስተዋት አለ። የዚህ አሁን በቲክነስ ደረጃ ባለ 4 ሚሊም እና 5 ሚሊም ይባላል። ሁለት አይነት አለ፣ 4 እና 5። ይሄ 5 ሚሊም ነው። 5 ሚሊም በሚሊም ደረጃ የሚለካው እሱ ባለ 5 ሚሊም ነው። ብዙ ጊዜ አሁን ጊራና የሚያስገጥሙትም ባለ 5 ሚሊ ነው። ባለ 5 ሚሊ ነው። እንግዲህ ለምሳሌ የኛ አካባቢ ሰው በነገራችን ላይ ሞኝ ነገር አይፈልግም። ጊራና ላይ ያልሆነ እቃ አይፈልጉም። ሞኝ አይፈልግም። ወይም ደላላ ወይም የሆነ ኬዝ ያለው ካልሆነ በስተቀር እንጂ ሞኝ ነገር አይፈልግም። ገጣሚዎችንም እኔ ለምሳሌ ቢያንስ ወዲ 4 ቤት አስገጥም ያለውና ቸክ አድርጌያቸዋለሁ። ሂሳብ ያስወጣሁት በ5 ሚሊ ነው። ከመግጠማቸው በፊት ቸክ አድርጌያለሁኝ ማለት ነው። ወዲ 4 ቤት አስገጥም ያለው ይያለሁ ይቀላቅላሉ ምን እንዳሉ የሚባል ሀሜት ስላለ ማለት ነው። እኔ ይሄንን ለማጥራት አይቻለሁ። ሳይ ሁሉም በ5 ሚሊ ነው የተገጠመው። ኢንሻአላህ ውስጡም እንደምታዩት ፕላስቲክ ኮርኒስ ነው ይመስላል። ይሄው አሁን ባለ 5 እና ባለ 4 የሚባለው ከዚች እስከዚች ያለችው ሂሳብ ማለት ነው። እሱ ነው ያቺ ነው። ከይች እስከዚች ያለችው የጎኗ ሂሳብ ነው። የጎኗ ሂሳብ ነው። ይቺ በቃ እንደዚህ ብላ ይቺ የቻናል ቤተሰብ ግልጽ እንዲሆንላችሁ ባለ 4 እና ባለ 5 የሚባለው ይሄ ነው። በቃ ይሄው ባለ 5 የሚባለው ወፍራም ነው። ቲክነሱ ነው። ያኛው ከዚህ ይቀንሳል። ቃጭ ነው እንጂ ስስ ነው። መስታወት ቤትም አይቼ ስለማቅ ማለት ነው። ይሄን ለምሳሌ በዚህ አጋጣሚ ያለውን ነገር ማወቅ ይችላሉ። እንደዚህ በማያትም ትለዩታላችሁ። ባለ 4 እና ባለ 5 ሚሊ የሚባለው ወፍራምና ስስ ነው፣ ቀጭን ነው ማለት ነው። ወይም ስስ ነው ያስታውቃል። ያው ከለሩ ስለዚህ እንደምታውቁት እሱ የሚያምረው ነው። የብዙ ሰው ምርጫ ነው። እዚህ ጋር ደግሞ ያው ፍረግረግ ነው። ይሄ ፍረግረግ ይቺ ልክ አሁን እዚህ ጋር የምታዩት እና ይሄን ይለያያል። አሁን ይሄ ለምሳሌ ከውጭ ያሳያል። እዚህ ብሎ እኔ ከውስጥ ያለውን ሰው አሁን አላየውም። ከዛ ያለው ሰው ግን እኔ ውስጡን እናንተ ማየት አትችሉም፣ አይቻልም። ነገር ግን ከውጭው ደግሞ ላሳያችሁ። ከዚህ ሆናችሁ ደግሞ ታያላችሁ ውጭ ያለውን ሰውዬ ማለት ነው። ይሄ ግን አይችልም። ይሄኛው ፍረግረጉ ከውስጥም ከውጭም አያሳይም። እንደምታዩት በቃ አይታይም። ከውጭም ምን በቀረጻ ባድርግላችሁ ከውስጥ ያለውን ማየት አትችሉም ማለት ነው። ስለዚህ አሁን እንደዚህ አይነቱ ቦታ ላይ የሚያምረውን ፍረግረግ ነው የተለምደውም እሱ የሚገጠመው ያው ፍረግረጉ ነው ማለት ነው። እንደምታዩት ቤቱ ማሻአላህ ነው። ከላይ ኮርኒሱም እንደምታዩት ነው ማሻአላህ የሚያምር ነው። ቀለሙም እንደምታዩት ፕላስቲክ ቀለም ነው የተቀባው። እዚህ ጋር የምታዩት ደግሞ የመኝታ ክላሱ መስተዋት ነው። ልክ ይሄንን ከውስጡ ናችሁ የውጭ ማየት ትችላላችሁ። ከውጭ ናችሁ ደግሞ የውስጡን ማየት አትችሉም። ለምሳሌ መብራት ከውስጥ ከበራ ደግሞ እናንተ ወደ ውጭ ማየት አትችሉም። ከውጭ ያለው ሰው ደግሞ ማየት ይችላል ማለት ነው። እዚህ ጋር የጀርባዎቹ በዚህ መልኩ ማሻአላህ የጀርባው ይሄ ነው። በደም አሳያት ኮርኒስን ማያሰለሙ ፈልጉ ማሻአላህ ኮርኒስም እንደምታዩት እንግዲህ
በጣም ነው የሚያምረው። አሁን ይሄ ጨርቅ ነው ወይስ በቀለም ተቀብቶ? ይሄ ጨርቅ መሰለኝ። ይሄ ጨርቅ ነው። ዲዛይን ይመስላል። አዎ ጨርቅ ነው። ማሻአላህ ጨርቅ ነው ግን ፕላስቲክ ነው የሚመስለው። ፕላስቲክ ነው የሚመስለው። አዎ እንደምታዩት ልክ ፕላስቲኩን ዲዛይን ነው የሚመስለው። ደስ ይላል። ማሻአላህ በቃ ሰው እንደ ቤቱ እንደ ጎረቤቱ አይደለም የሚባለው። በቃ ሰው በቃ በአቅሙ እንደዚህ አድርጎ ቤቱንም ማሳመር ይችላል ማለት ነው። በቃ ፕላስቲክም ይሁን የጨርቅም ይሁን በቃ መኖሪያ ነው። ማሻአላህ እንግዲህ በዚህ መልኩ ቤቷን እንገየው። ቤቱ እንግዲህ የቻናሌ ቤተሰብም ከሆነች ታየዋለች ቤቱን ናት። ማሻአላህ ከሆነችስ እንግዲህ ይኸው ቤትሽ ያን ይመስላል። ቀለሙም በጣም ነው የሚያምረው። የማይገለመጥ ቀለም ነው። ይሄ ሽሮ አይነት ቀለም ማለት ነው። ማሻአላህ በጣም ነው የሚያምረው። የሚቀረው የሶኬት ማብሪያ ማጥፊያ ምናምን ነው። ማሻአላህ ስለዚህ የቻናል ቤተሰቦች ቤታችሁን እናንተም ግዴታ የፕላስቲክ ኮርኒስ ወይም ደግሞ የጂፕሰም ኮርኒስ ብላችሁ ያላቅም ለምሳሌ ብር ብዙ ወጪ ማውጣት የማትችሉ ከሆናችሁ እንደዚህ አድርጋችሁ በሚያምር መልኩ ቤታችሁን የምታሳምሩ ይሆናል ማለት ነው። ግድግዳው እንደምታዩት ቻክ ነው የተሰራው። ስለዚህ ግድግዳው በቻክ ተሰርቷል። ከላይ እንደምታዩት ማሻአላህ በጣም ነው ደስ ያለኝ እኔ ማሻአላህ በጣም ነው ደስ ያለኝ። ፍሬምም እንደምታዩት ዙሪያውን ተገጥሟል። በቃ የፕላስቲክ ኮርኒስ አሁን ስለ ፕላስቲክ ኮርኒስ ጠለቅ ብሎ የማያውቅ ሰው ብታሳዩት በቃ ፕላስቲክ ኮርኒስ ነው የሚለው። ማሻአላህ ነው። ማሻአላህ ነው። ስለዚህ ወደ ርዕሳችን እንመለስና መስተዋቱ ለምሳሌ ስንት ብር ነው የፈጀው? መስተዋቱ አሁን ይሄ የተለካው እንደ 3 ሳምንት አካባቢ እየሆነው ነው። 3 ሳምንት መሆኑን እርግጠኛ ባንክ ትክክለኛ ይሄ መስተዋቱ ብቻ 35,000 ብር 35,000 ብር ይሄ የተገጠመው ማለት ነው። ሰረገላው አለች እንደገና እሷ 2,000 ብር ቆይታለች። አጠቃላይ 37,000 ብር እስከ ሰረገላው ማለት ነው። እስከ ሰረገላው ስለዚህ በ38,000 ብር በ37,000 ብር እስከ ሰረገላው ማለት ነው። ማሻአላህ ስለዚህ ይሄን 7 በ8 ወይም ክብ ቤት የሚባለው በ37,000 ብር እስከ ሙሉ እስከ ሰረገላው አሁን ተገጣጥሟል ማለት ነው። እስኪ በጀርባ ያለውንም ላሳያችሁ። በጀርባም እንግዲህ እንደምታዩት መስተዋቱ ይሄ ሰማያዊ ከለር ነው። ማሻአላህ በጣም ነው የሚያምረው። የላሜራውን ቀለም ወርቃማ ቀለም ነው። ማሻአላህ በጣም የሚያምር ነው። ማሻአላህ ነው። ስለዚህ በጣም ነው የሚያምረው። ቃሶም እንግዲህ እንደምታዩት ነው። በቀሎውም ቤቱም ተረጋግቶ ነው ያለው። ማሻአላህ ዝናብም እየጣራልን ነው እንግዲህ ከሀገራችን። እሺ የቻናል ቤተሰቦች እንግዲህ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስላል። መስተዋት ማስገጠም ከፈለጋችሁ የኢብራሂምን ስልክ ቁጥር ኮሜንት ላይ አስቀምጥላችኋለሁ። ቤታችሁን ለክቶ ሂሳቡን አውጥቶ ይነግራችኋል። በታማኝነት በ5 ሚሊዮን ከፈለጋችሁ ደግሞ ዋጋ ቀነስ እንዲያደርግላችሁ ከፈለጋችሁ በ4 ሚሊዮን በፈለጋችሁት የሚገጥምላችሁ ይሆናል። ከለርም ወደ 4 አይነት ከለር ነግሯችኋል ማለት ነው። በፈለጋችሁት ከለር የሚሰራላችሁ ይሆናል ማለት ነው። ቪዲዮውን ከማብቃታችን በፊት ለወሎ ጊራና ቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ እንደዚሁም ሼር በማድረግ ወሎ ጊራና ቲዩብን አበረታቱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።